አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰብ እንዴት ዋላችሁ? እንዴት ሳመሻችሁልኝ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። በያላችሁበት የዓለም ዳርቻ ሰላማችሁ ብዝዝት ይበልልኝ ውዶቼ። ሰሞኑን ፕራንክ አልተቻለችም ቅመሟ ማለት ነው። የዛሬው ደግሞ ጫን ያለ ነው። እንዴት ነው ዛሬ ግን ቀናችሁ ውሏችሁ እንዴት ነበረ? ሳልጠይቃችሁ ያማረ ነበር አይደለ? አደምቅ ነው እኮ ሚዲያውን። በጣም ደስ የሚል ቀን ነበር። ኢንስታግራሙ ድምቅ ብሎ ቲክቶኩም ዩቲዩብም ደምቆ ነበር የዋለውና በድጋሚ እንኳን ደስ ያለሽ ቅመሟዬ። አሁን 1000 የሚቀረው እንግዲህ የንጉሱ የብሩክ አለማየሁ ነው። ነገ ይገባል ማለት ነው። ዛሬ በቃ ዛሬ ተቀይሮ ማደር አለበት። ነገ ማን ነው 350k ገብቶ ማደር አለበት ማለት ነው ውዶቼ። እና አሁንም ሼር እያደረጋችሁ ውዶቼ ንጉሱና ንግስቷ ባንድ ላይ ሰለብሬት እንዲያደርጉ ማለት ነው ውዶቼ። እና ጨረቃ ፋሚሊ ደስ ብሎናል። ቅመሟዬም እንግዲህ መግቢያ ላይ እንደተናገረችው ደስታዋን እየገለጸች ነበር፣ አመስግናለች ምናምን። ቀጣይ አመት ደግሞ 500k መግባት አለብኝ እና 500k ነው መግባት የምፈልገው ቀጣይ አመት በቃ 500 ግማሽ ሚሊዮን መግባት አለብኝ እያለች ነው ቅመሟና። ትገቢያለሽ የኔ ቆንጆ። ዋናው ለሰው ልጅ ሰላም ጤና ነው እና ትገቢያለሽ። ሀሳቡ ምን መሰላችሁ? እኔና ፍፄ ጠጥተን ማታ ጠጥተን አብረን አድረን ነው በሚለው ነው እና ፍፄ ተዋዘ ሀሳቅ ይሄ እኮ ለቪዲዮ ነው እኮ በቃ ለቪዲዮ ነው። እኔ ለቪዲዮ እኮ ነው እየተናገርኩ እኔ ጠጥቼ አሁን ይከብዳል ግን በቃ አዎ ምንም ማድረግ በዓል ሰሞኑን በዓል ምናምን ስለሆነ ሰው ሁሉ ሲጠጣ የሚያደርገውን አያውቅም። ትላንት ሚፍታ ነበር፣ ዛሬ ደግሞ ፍፄ ተባብሮ ብሩኬን እያጨለሉት ነው እንግዲህ ምስኪን ብሩኬ። እንግዲህ አይዞን ሴቭ እያደረጋችሁ ግን ቅመሟም ተባባሪዎቹም ሴቭ እያደረጋችሁ በከባዱ ይመጣላችኋል። ቆይ ጠብቁ። ወይ ጉድ! እና ሀይሚዬ ደግሞ የለበሰችው ማለት ነው መጀመሪያ ላይ ገና ሳትነግረን በፊት ቀሚሷ መስላይ ነበረ የሆነ ሰዓት ላይ የገዛላት ብሩኬ እና ከላይ ያለችዋን ብቻ ነው የለበሰችው። ግን እኔ ሙሉ ነው የለበሰችው መስሎ ነበርና ፎጣው ነጭ ስለሆነ እሱ ቀሚስ መስሎ ነበረ። ከዛ ፎጣ ነው ለካ ማለት ነውና ግን እኔ ብቻ ነኝ የምር እንደዚህ አይነት ፕራንክ ሲደራረጉ ምፈራው። በጣም ነው ምፈራው እንደዚህ አይነት ይሄ ሌላ ሶስተኛ ሰው ሲያመጡ። አሁን ይሄ ጓደኛው ነው ኖርማል ነው፣ ግን ያው ይከብዳል። ኖርማልም አይደለም በነገራችን ላይ ይከብዳል። ግን ላይክ ወዳውኑ መረጋጋት አትችሉም፣ ይከብዳል። ሀይሚዬን ብትሆን አሁን ያው ሀይሚዬን ታቋታላችሁ እንዴት እንደምትሆን እንደዚህ አይነት ፕራንክ ስትደረግ ምን ቀውጢ ነው የምታደርገው። በቀላሉም እንትን አትልምና ያው ታውቃላችሁ። ግን ለብሩኬም ከባድ ነው። በዛ ላይ ጓደኛው ነው ምናምን አስባችሁታል። በጣም ይከብዳልና ግን ያው በኋላ ላይ ቪዲዮውን መልሶ ድጋሜ ሲያየው ምናምን መግቢያ ላይ የሰሩትን ያየዋል። ከዛ እነሱም ያረጋጉታል ምናምን ይመለሳል። ግን በሴት ሲሆን ደግሞ ትንሽ ቶሎ ብለን አናምንም የሆነ ላይክ በጣም ይከብዳል። እና በትላንትናውም አኩርፎኛል እያለች ነበር ቅመሟ። እንግዲህ መግቢያ ላይ ተናግራለች እንደሰማችኋት ማለት ነው። ላይክ ስቶሪ ላይ ያደረገኝ እንጂ በቃ አያናገረኝም ሁሉ ዘግቶኝ ነበረ አኩርፎኝ ምናምን ነበርና በደንብ ያኩርፍ ብዬ ነው ምናምን አላለችም። ኧረ ተይ አሁን ያስችልሻል እንደዚህ ቀኑን ሙሉ ዘግቶሽ ቢውለ ቅመሜ። ጭራሽ ደግሞ ዛሬም ተደገመ ማለት ነውና እንግዲህ ወዳው ሊረጋጋላቸው አይችልም ይሆናል። ምክንያቱም ስሜታዊ ስለሆነ ማለት ነው። ይሄ ነገር በጣም ስለሚያናድድ አስባችሁታል። በጣም ይከብዳልና ወዳውኑ ላይ ይረጋጋላቸው ይችላል። ከቆየ በኋላና ቪዲዮውን ምናምን ካየ በኋላ ድጋሚ ግን ያው ይረጋጋል ማለት ነው። ኖርማል ነው። እንዳትጨነቁ እንዳታስቡ ውዶቼ። ያው በሰላም እንትን ስላላለ ስላልተረጋጋ ምናምን በብስጭት ስለሆነ የሄደው ምናልባት ደግሞ ሌላ ጭንቀት ውስጥ ገብታችሁ እንዳትጨነቁ ማለት ነው። ያረጋጉትና ይመለሳል ማለት ነው። ብሩኬ ወንድሜ እንግዲህ አይዞን፣ ንግስትክ ወደ ፕራንኳ ተመልሳለች ማለት ነውና እያጨለለችክ ነው ሰሞኑን። አንተም እያጠረቃቀምክ እንግዲህ በከባዱ ትመጣለክ። እና ሴቭ እያደረገ ነው በነገራችን ላይ ብሩኬ ማለት ነውና በከባዱ ይመጣል እሱም። አሁን ብቻ ሁለታችሁ ብቻ ከሆነ ፏ ነው፣ ምንም ችግር የለውም። ብቻ ግን ፕራንካችሁን ቀለል ያለ አድርጉት ማለት ነው። ምክንያቱም በሰዓቱ ስሜታዊ ሰው ሲሆን የሚያደርገውን አያውቅም ምናምን ብዙ ነገር ይፈጠራል አይደለ? ስለዚህ ፕራንካችሁን ቀለል እያደረጋችሁ ሁለታችሁ ብቻ ከሆነ ፏ ነው፣ ምንም ችግር የለውም። እኛ የማንፈልገው ሶስተኛ ሰው መጥቶ ኝኝኝ ሲል ነውና ይመቻችሁ። ለማንኛውም ሀይ ብሩኬ፣ እኔ ሌላ ነገሮችን ለማስተካከል ደፋ ቀና እያልኩ አንቺ እንደዚህ ምናምን አይደለም። በጣም እኮ ነው የተናደዱ። ደግሞ ሄዶ አንገቱን አላነቀውም።
ከዚህ በኋላ አታውቁኝም አላቃችሁም። ደግሞ በጣም ደስ የሚለኝ ነገር ከብሩኬ ማለት ነው ከዚህም በፊት ደግሞት ነበረ ታስታውሳላችሁ። አዲስ አበባ እያሉ ሚኪን ፕራንክ ስታደርገው ምናምን ማን ነው ሚኪን ይዛ ፕራንክ ስታደርገው ብሩኬን ምንድን ነበር ያላት የዛኔ? በቃ እኔ ምንም እንዳላየው እንደማላቅ ነው መሆነው። ከዚህ በኋላ እኔ ምንም ነገር አልናገርብሽም፣ ገመናሽን ሸፍንልሻለሁኝ ማለት አላወራም ለማንም በቃ ግን ከዚህ በኋላ እኔ እና አንቺ አንገናኝም አይነት ነገር ነበር ያላት ማለት ነው። ታስታውሱ ከሆነ ያኔ ማለት ነውና ዛሬም ደግሞ ደገመውና ሰምታችሁት ከሆነ እኔ ምንም ነገር አላወራም፣ ምንም ነገር አልናገርም፣ ግን በቃ ዝም ብዬ እኔ ጠፋልሻለሁኝ አንቺም እንዳፈልጊኝ እኔም አልፈልግሽም አይነት ነገር ነው ያለው ማለት ነውና ይሄ ምንድነው የሚያሳየው ምን ያክል ለክብሯ እንደሚጠነቀቅላትና እንደሚጨነቅላት አስባችሁታል? በዚህ ልክ ነውና ውዶቼ ይሄ በቃ አለ አይደል የሰው ልጅ ብትጣሉት እንኳን የሆነ ነገር እንኳን እንትን ብትሉበት ብታዩበት ላይክ ብዙ ነገር አሳልፋችሁ ምናምን ያሳልፋችሁት ሰው ከሱ ጋር የሆነ ሰዓት ላይ የሆነ ነገር ብታዩበት እንኳን እንደዚህ ለሰዎች ያንን ገመናውን አውጥታችሁ እንትን ማለት ማሳየት ማውራት ምናምን ልክ አይደለም ማለት ነውና ይሄ ትልቅም ትምህርት ነው። ቅመሙም እንግዲህ ይሄን አይዲያ ያመጣችሁ ብሩኬን 350k ለማስገባት ስለሆነ ሰብስክራይብ እያደረጋችሁ ያላደረጋችሁ አሁንም 1000 ሞልተን እናስደስተው ማለት ነው። ብሩኬን 300k እና 350k አንድ ላይ አብረው እንዳሳልፉ እንዳከብሩ ምናምን በቃ ነገ 350k ገብቶ አድሮ በቃ ጧት ላይክ እንደ ቅመሜ ጧት ስንነሳ ምናምን ማየት አለብን ማለት ነው። አስባችሁታል? ሀይሚዬ ዛሬ እኮ አልተኛውም ምናምን ነገር እያለች ነበረ ማለት እንደዚህ እየተነሳች ምናምን እያየሽ ነበር። ወይኔ የ300 በጣም ጓጉታ ነበረ ቅመሜ። ሌላውን እንኳ ያን ያክል እንደዚህ ስትል ሰምቻት አላቅም፣ ግን የ300ን በጣም ጓጉታ ነበር። ብዙ ጊዜ ነበር የምታነሳው። ከሷም ደግሞ አልፎ ጭራሽ ብሩኬም ከሷ ብሶበት ነበረ። በገባ ቁጥር ነበረ ቅመሜን 300 አስገቡልኝ እያለ እንትን የሚለው ማለት ነውና ሁሌም ቢናገርም እንኳ ያሁኑ ግን ትንሽ ሞርዛን በቃ ከሁሉም የተለየ ነውና ሁለታቸውም ጠብቀውት ነበር በደንብ እና እንኳን ደስ ያላችሁ ማለት ነው ጨረቃዎቼ። እና ደግሞ 300k እንዴት ገባሽ እንዴት ደረሽ ለምትሉኝ ሰዎች እንደዚህ ሰውን እያጨለልኩኝ በከባባዱ እየመጣሁ እኔም ራሴ እየጨለልኩኝ ነው እያለሽ ነበር። እውነት እኮ ነው ውዶቼ፣ እነሱም እያጨለሉ ሰውንም እያስጨለሉ ነው እንግዲህ ከዚህ የሚደርሱት። ብዙ ውጣ ውረድ አለው፣ ብዙ ልፋት አለው፣ ብዙ ይሰደቡበታል፣ በቃ ብዙ ነገር ማለት ነው። በዚህ ወር እንኳን ብቻ ስንት ነገር ሲባሉ እንደነበር ሁላችንም የምናውቀው ነው። ብሩኬም ሲረገጥ ሲሰደብ ሲረገጥ ሲሰደብ ሁልጊዜ ገስት ላይ እየተገባ ምናምን ብዙ ነገር ሲባል ነበር ማለት ነው። ቅመምዬም እንደዛውና በጣም ብዙ እንትን የሚያሳልፉበት በጣም ብዙ ውጣ ውረድም ያዩበት ነገር ነውና ይገባቸዋል። የምሬ ነው፣ የልፋታቸው ውጤት ነው ዞሮ ዞሮና እንደዚህ እያደረኩኝ ነው እዚህ የደረስኩት ለማለት ያክል ነው ማለት ነውና እንግዲህ ዝም ብሎ የሚመጣ እንዳይመስላችሁ። አንዳንድ ሰው ቀላል ይመስላችኋል፣ ቀላል አድርጋችሁ ታስቡታላችሁ ምናምን ነገርና ቀላል አይደለም። ከዚህ መድረስ ብዙ ውጣ ውረዶችን አሳልፈው ነውና ይመቻችሁ። ለማንኛውም ከዚህ በላይ ገና 1 ሚሊዮን ገብታችሁ እናያችኋለን ማለት ነው ጨረቃዎቻችን ነጋ ወደፊት። ብሩኬ እንግዲህ አይዞን ተረጋግተክ ነገ በሰላማዊ መንገድ ወይም ደግሞ በከባዱ መተ ደግሞ ብድሩን ያልመለሰ ምንድነው የሚባለው ወንድ ልጅ አይወለድ ነው። እንደዛ እንደምታደርግ ተስፋ አደርጋለሁ ማለት ነው። እንግዲህ ተዘጋጁበት፣ ለዛ ተዘጋጁ ቅመሜ፣ እየተዘጋጀሽ ማለት ነው። ፍጼም ሚፍታህም አይቀርላችሁም፣ የሆነ ታይም ላይ አዘናግቶ ይመጣባችኋል ብዬ አስባለሁ። ለማንኛውም የሚመቻቸው የጨረቃ ፋሚሊ ባይ ባይ።